መጋባት አለባቸው የምትሉ ሲቀጥል ደግሞ ተምቹ ድንብላል በጣም ቸግሯትና በጣም ጭንቋት ወንድሟን የምታሳክምበት ገንዘብ ስላጣች ብትጠይቀው 05 ሳንቲም አልሰጥሽም አንቺ እምቢ እንዳልሽኝ ወይም አንቺ ከኔ ጋር እደሪ ብልሽ እምቢ እንዳልሽኝ ሁሉ 05 ሳንቲም አልሰጥሽም ብሎ ትቷት ወጥቷል። ተምቹ ያደረገው ነገር ልክ ነው ብላችሁ ታስባላችሁ? ቆይ ሴትነቷን መሸጥ አለባት እሱ ወንድሟ ታሞባት እንድታግዘው ወይስ አይወዳትም? እኔ ሳስበው አሁን ተምቹ የሚወዳት አይመስለኝም። ምክንያቱም ቢወዳት ኖሮና እውነትም ትክክለኛ የወደፊት ሚስት ትሆናለች ብሎ ቢያስብ ውድ ቤተሰቦች በዚህ በጨነቃ ሰዓት ወንድሟ ታሞ እንደዛ እየተሰቃየ 05 ሳንቲም አልሰጥሽም አንቺ ሌሊቱን ሁሉ ስለምንሽ አድሬ እምቢ ብለሽኛል፣ ስለዚህ እንደራስሽ ብሏታል። ምንን ከምን ነው እያመዛዘነ ያለው ቤተሰብ? የሌለ እኮ ነው የሌለ መመዛዘን የሌለበትና መወዳደር የሌለበት ነገር ነው እያወዳደረ ያለው ተምቹ። ምን ነክቶት ነው ግን ቤተሰብ? እውነት እኔ ገርሞኝ ነው እንዴ! ምንና ምን ነው የሚያገናኘው? ይሄ እኮ እውነትም የሚወዳትና የሚያፈቅራት ከሆነ ውድ ቤተሰቦቼ እሷ ከሌላው እንዳትሄድ ቢቀመጥ እኮ ከሱ ውጭ ማንም አይነካውም። ምን እስከዚህ ድረስ አስቸኮለው ነው? ወይስ የሚፈልገውን ነገር ከወሰደ በኋላ ዞር በይ ሌላት ነው? በነገራችን ላይ ብዙ ወንዶች እንደዚህ ናቸው። እነሱ የሚፈልጉትን ነገር ካላገኙ እናንተም ብጠልጥል ያደርጋሉ፣ ያረክሳሉ። የሆነ ነገር ስትጠይቋቸው ከዛ ቦታ ላይ አይገኙም። ብቻ ግን የሚፈልጉትን ነገር ይፈልጋሉ። ያን ነገር ካላገኙ ደግሞ እናንተን ርካሽ ያደርጋሉ። ከዛስ የሚፈልጉትን ነገር ከወሰዱ በኋላ ራሱ እንደ ተምቹ አይነት ወንዶች የሆነ ነገር ቢፈጠር ዞር ብሎ አያዩም ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ሆይ? በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል እንደተለመደው አዲስ ከሆናችሁ ውድ ቤተሰቦቼ ሰብስክራይብ ማድረጋችሁን አደራ አትርሱ። ሰብስክራይብ አድርጋችሁ የደወል ምልክቷን ጫን በሏት። እናም ላይክ ማድረጋችሁን ደግሞ አትርሱ። ያው ከይቅርታ ጋር አደራ አበረታቱኝ ውድ ቤተሰቦቼ። እና ተምቹ በጣም ነው ያናደደኝ። ድንብላል እንደዛ ተጨንቃ እንግዲህ እሱን ስለቀረበችውና ምናልባትም እሱ ይሻለኛል ስላለች እንጂ አሴርም እኮ አጠገቡ አለ አይደለ? ግን ከአሴር እሱ ይቀርበኛል፣ እሱ የወደፊት የትዳር አጋሬ የልጆች አባትና አብሬ ህይወትን ከሱ ጋር ቀጥላለሁ ብላ ስላሰበች ነው። ወንድሜን እንደምታየው አሞታል፣ ከእጅ ላይ የሆነ ነገር ከሚሆንብኝ እባክህን የተወሰነ ገንዘብ አግዘኝ ነው ያለችው። እሱ ግን ምን አላት? አይ አልሰጥም፣ አንቺ የዛ ጊዜ ሌሊቱን ሙሉ እየለመንኩሽ አድሬ እምቢ ብለሽኛል፣ ስለዚህ በዛው አካክሰዋለሁ፣ አልሰጥም። በሰው ህይወትና አብሮ በመተኛት ምን አገናኘው? ቤተሰብ ምን ያገናኘዋል? እውነት ምን ያገናኘዋል? አይገርምም? ግን ጭራሽ መወዳደር የሌለበትን ነገር ነው ያወዳደረው እኮ። እኔ ገርሞኝ ነው እውነት። እና እናንተ እንደታያችሁት እውነት ተምቹ ድንብላልን ይወዳታል ብላችሁ ታስባላችሁ? እውነት ከልቡ ይወዳታል ነው ወይስ ለጥቅሙ ነው የፈለጋት? ያን ነገር ለመውሰድ ነው የፈለጋት? ያን ነገር ከወሰደ በኋላ በነገራችን ላይ እኔ ዞር ብሎ የሚያት አይመስለኝም። እውነት ከልቡ የሚወድና ከልቡ የሚያፈቅር ሰው ይህንን ነገር አያደርግም በጭራሽ። ምክንያቱም የኔ ናት ብሎ ስለሚያስብ፣ ከኔ ውጪ ማንም አይነካትም፣ ቢቀመጥም የራሴ ነው ብሎ ስለሚያስብ ይህን ነገር አያደርግም አይደል? ቤተሰብ ከልቡ ሰው የሆነ እውነትም ትክክለኛ አፍቃሪ ሚስቴ ትሆናለች፣ የልጆች እናት ትሆናለች፣ ወደፊት ህይወቴን ከእሷ ጋር መቀጠል ነው የምፈልገው የሚል ወንድ ከሆነ በጭራሽ ተምቹ ያደረገውን ነገር አያደርግም። ደግሞ እኮ ቤተሰብ በመጠጥ የሚያጠፋው እኮ ነው። የሬት ደህና ቦታ የሚያውለው ቢሆን ኑሮ፣ ጥሩ ቦታ የሚያውለው ቢሆን ኑሮ፣ ጥሩ ነገር የሚያደርግበት ቢሆን ኑሮ ገንዘቡን እሺ ችግር የለውም። በመጠጥ እኮ ነው የሚያሳልፈው፣ በመጠጥ ነው የሚያጠፋው። ከሆቴል ላይ እየተዟዟረ እና እኔ በጣም ነው ያናደደኝ ተምቹ። የተምቹ ባህሪ በተለይ ሲዝንቱ ላይ በጣም ተበላሽቷል። በጣም ነው የሚደብረው። አሴር እንኳን እንዴት እንደተሳቀቀ እንደዛ ሲናገርና ድንብላል ስለጠየቀችው ብቻም ሳይሆን አንድ ሰው ታሞ በህይወትና በሞት መካከል ያለን ሰው ገንዘብ እያለን አንረዳም ማለት በጣም ከባድ ነው። እሱ ብቻ ሳይሆን ለዛውም ለመጠጥ ለምናጠፋው ግብቶቿላ ቤተሰብ ለመጠጥ ለማይረባ ነገር ለምናጠፋው እሱም እኮ ቸግሮት ያውቀዋል፣ አጥቶ ያውቀዋል አይደለ?
ጎዳና ላይ ትርፍራፊ እየበላ ጎዳና ላይ እያደረ ብርድ እንደዛ ከላይ ከታች እንትን እያለው ምንድነው የሚባለው ብቻ በጣም ከባድ ህይወቶችን አሳልፏል። እሱም ቢሆን ግን ዛሬ አጎቱ ብር ስለላከለት ሀብታም ስለሆነ ስላለው ሀብታም ሆኖ ሳይሆን ግን አለው ገብቷችኋል። አይቸግረውም እና ማድረግ የሚችለውን ነገር አላደርግም ማለት እኔ በጣም ነው ያዘንኩት ማለት ነው። ሲቀጥል እንደው ከድህነት ላይ ድህነት አሁን የድንብላል ወንድም ከዛ ቤት መምጣት አልነበረበትም። አንዳንድ ጊዜ ያው የገጠር ሰው ችግራቸውን የራሳቸውን ችግር ብቻ ስለሆነ የሚያዩት ድንብላል ላይ አሁን መጥቶ መውደቅ አልነበረበትም። ለምን ካላችሁኝ የወይዘሮ ሜላት ቤተሰብ እንደ በፊቱ እንኳን ቢሆን ኑሮ ኦኬ ወይዘሮ ሜላት ታሳክመው ነበረ። ነገር ግን ወይዘሮ ሜላት አሁን ምንም አቅም የላትም። እነሱ ከሚተኙበት ፍራሽ ላይ ነው የተኛው። እንደውም መልካም ስለሆነች ነው እንጂ ማነው ከገጠር የመጣን ሰው ከነሱ ፍራሽ ላይ የሚያስተኘው? በዛ ላይ ደግሞ ለሰራተኛ ምን ያክል ክብር እንዳለ ታው ድንብላልም በጣም ምርጥዬ ልጅ ናት። በጣም ከሚገባው በላይ ምርጥዬ ልጅ ናት። እነሱም በቸገራቸው ጊዜ ትታቸው አልሄደችም። እነሱም በጨነቃቸው ጊዜ ውልቅ ብላ አልሄደችም። ተምቹ እንደዛ እየለመናት በጭራሽ ሞቼ እገኛለሁ እኔ በቸገራቸው ሰዓት ትቻቸው አልሄድም። እሷ በደህናው ጊዜ ድል አድርጋ ደግሳ ልትድረኝ ነበረ። ዛሬ እሷን በጨነቃት ሰዓት ትቻት አልሄድም ብላ ያለ ደሞዝ ነው አይደል እዛ ቤት ያለችው። ሌላ ቤት ትገባ ደሞዝ ይኖራታል ብር ታገኛለች። ለዛም ነው እዛ ቤት የኖረችው አሁን ያለ ምንም ደሞዝ። እንደዛም ብሎም ግን ደግሞ ወንድሟ መጣ ታመመ። አሁን ይመስለኛል ወይዘሮ ሜላት በኢዩኤል ሀሳብ የተስማማችው የድንብላልን ወንድም ለማሳከም ነው። ገብቶችኋል። እንደውም ኢዩኤልን ስታናግረው ምንድነው ያለችው? እኔ ቤቴ ውስጥ በሽተኛ ሰው አለ፣ በሽተኛ ሰው ትቼ ነው የመጣሁት። ስለዚህ የምትፈልገውን ነገር ንገረኝና ልሄድ ነው ያለችው። እና ደስ የሚለው ነገር ወይዘሮ ሜላት ከኢዩኤል ድርጅት ልትሰራ ነው። ወደ ቤተሰቦቼ ማለት ኢዩኤል ከሚሰራበት ያው በማርኬቲንግ ማኔጅመንት በጣም ጎበዝ ስለሆነች ማርኬቲንግ ማኔጅመንት በጣም ጎበዝ ስለሆነች በዛ ስራ ያው ታውቃላችሁ ከራሷ ድርጅት ላይ ከአቶ መስፍን ይልቅ እሷ በጣም ጀግናና በጣም ጎበዝ ነበረች። ያው ድርጅቱንም እሷ ናት አቋቋመችው የሚባለው ወይም ደግሞ ከተቋቋመ በኋላም እሷ ነበረች ስትመራው የነበረውና እውቀቱ አላት፣ ልምዱ አላት፣ ሙያው አላት። ስለዚህ በዚህ ጉዳይ እርግጠኛ ነኝ ጠቀም ያለ ብር ታገኝበታለች ብዬ አስባለሁ። ሲቀጥል ያው ክፍያ ምን ያክል ትከፍለኛለህ ነበር ያለችው። እሱ አሁን ብር ከፈለግሽ አሁን የምትፈልጊውን ያክል እሰጥሻለሁ ብሏል ነበር። ነገር ግን ያው አይበገሬ ናት ወይዘሮ ሜላት። በነገራችን ላይ የፈለገ ብትቸገርም እንኳን ያልሰራችበትም ወይም ያለ ድካሟን መውሰድ አትፈልግም። እኔ ስራዬ እንደዛው እንዳለ ሆኖ ቦታዬ እንዳለ ሆኖ ነገር ግን የስራዬን ዋጋ እንድትከፍለኝ እፈልጋለሁ እንጂ ከዛ ውጭ ምንም ነገር አልፈልግም ነው ያለችው። እና አንዳንድ ጊዜ ታውቃላችሁ ለበጎ ነው። ወይዘሮ ሜላት አሁን እዛ ቤት ተቀጠረች፣ ደላላው ጋር ሄደች። ከዛ ደላላ ቤት ደላላው ወደዛ ቤት ወሰዳት። እግዚአብሔር መልካም ነው አንዳንድ ነገሮችን ሲያደርግ። እንግዲህ ወይዘሮ ሜላት እዛ ቤት በጣም ተጎድታለች። እጇ እስከሚላላጥ ነው ልብስ ያጠበችው። ልጅቷ ከፍ ዝቅ አድርጋ ተናግራታለች። ግን ደስ የሚለው ነገር ደግሞ የእነሱ ባለውለታ ነበረች እና ፈጣሪ የሆነ ነገር ሊያደርግላችሁ ሲፈልግ በሆነ ነገር ይጎዳችኋል፣ በሆነ ነገር እንትን ይላችኋል። እና ለማንኛውም ልላችሁ የፈለግኩት ምንድነው ቤተሰቦቼ ከአሁን በኋላ የወይዘሮ ሜላት ህይወት ይለወጣል ብዬ አስባለሁኝ። ምናልባትም ከዚህ የተሻለ ቤት ሊኖሩ ይችላሉ። የድንብላልን ወንድም ታሳክመዋለች። ተምቹ ግን በጣም ነው የምታሳዝነው። እኔ በጣም ነው ያዘንኩብህ። እንደዛ ትታት መሄድ አልነበረብህም። ቢያንስ አይ የለኝም ማለትም ይቻላል እኮ አንቺን እምቢ ስላልሽኝ እኔ አልሰጥሽም ማለት በጣም በጣም ነውር ነው። እንደዛ መሆን አልነበረበትም። ግን እሱ አደረገው። ለማንኛውም እስኪ በሚቀጥለው ፓርት ላይ የምናየው ይሆናል ምን እንደሚፈጠር። ነገር ግን እኔ በጣም ነው ደስ ያለኝ ወይዘሮ ሜላት ከዩኤል ጋር በመስራቷ። ውዶችዬ አንዳንድ ጊዜ በነበራችሁ ሰዓት ገንዘብ በነበራችሁ ሰዓት ይጠቅማል ወይም ደግሞ እንደዚህ ላደርግለት ምናልባትም የሆነ ቦታ ላይ ላገኘው እችላለሁ ብላችሁ ሳይሆን እንደዚሁ ምንም ይጠቅማን ሳትሉ ያደረጋችሁለት ሰው
እንደዚህ በተቸገራችሁ ሰዓት ይደርስላችኋል። አያችሁ ቤተሰብ። አሁን ወይዘሮ ሜላት ለዛ ልጅ ምናልባትም በሰዓቱ ያደረገችላት ለእሷ ምንም አልነበረም። ገብቷችኋላ? በጣም ሀብታም ነበረች አይደል? ገንዘብ ነበራት። እና ይሄ ልጅ ምናልባት አንድ ቀን እኔን ቸግሮኝ ይረዳኛል ወይም ያግዘኛል ብላ አይደለም በሰዓቱ ያደረገችለት። ግን አንዳንድ ሰው የተደረገለትን ስለማይረሳ በችግሩ ጊዜ ማን ምን እንዳደረገለት ስለማይረሳ ውለታውን ይመልሳል ማለት ነው። እና ኢዩኤል እኔ በጣም ነው ያደነኩት። በዛ ላይ እሷ እንደዛ እየጮኸች ስታናግረው በድንጋይ ልትመታው ሁሉ ነበር አይደለ? አሁንም ቢሆን እንደዛ ጮክ ጮክ እያለ ስታዋራውና ስታናግረው እስማውል መስኩል ሳይሮም ለክ ስታናግረው እሱ በትዕግስት ነበር ሲያናግራት የነበረው። በጣም ትዕግስት በተሞላበት በጣም ትህትና በተሞላበት ደሞዝም የምትፈልጊውን እከፍልሻለሁ ችግር የለውም እንዲሁም ከፈለግሽ አሁን ገንዘብ ልስጥሽ ነው ሲላት የነበረው። እና ሚስቱንም ቢሆን እንኳን በጣም ተሳስተሻል እንደውም አስባችሁታል የተወሰነ ቀናቶችን ሚስቱን ዘግቷት ነበረ። ምክንያቱም ወይዘሮ ሜላት ማን እንደሆነች ጠንቅቆ ስለሚያውቅ ሚስቱን ሁሉ ዘግቷት ነበርና ስለ ወይዘሮ ሜላትም ማን እንደሆነች ለሚስቱ አስረድቷታል። ለማንኛውም ኢዩኤል በጣም ምርጥዬ ልጅ ነው። ኢዩኤል በጣም በጣም ከሚገባው በላይ ትልቅ ነገር ነው ያደረከው። ውለታህን የማትረሳ በጣም ማኛ ሰው ነህ። እንደዛም ስለሆነ ይመስለኛል አሁን ካለበት ቦታ የደረስከው። እናም ወይዘሮ ሜላትም ካሁን በኋላ እርግጠኛ ነኝ ጥሩ ስራ ሰርታ ልጆቿን በሰላም ታስተዳድራለች ብዬ አስባለሁ። ግን አቶ መስፍን እስካሁን ድረስ ምንም ወሬው አልተሰማም። የት ደረሰ፣ ምን ላይ ደረሰ ምናምን የሚለው እስካሁን አልታይም። ሲቀጥል ደግሞ ውድ ቤተሰቦቼ የአቶ በቃሉ ሁኔታ ወይም የአቶ በቃሉ ነገር ምንም የወጣ ነገር የለም። የእሱ ድርጅት ምን ላይ ደረሰ፣ ምን ሆነ ምናምን፣ ገንዘቡንስ ማን ወረሰው፣ ምን ተፈጠረ የሚለው እስካሁን ምንም ያየነው ነገር የለም። እንግዲህ ሁሉም ሙተዋል። እዝራም ሙቷል፣ አባትየው ሙቷል። ያው ወራሽ የሚሆነው ወንድሙ ነው። ግን እስካሁን ድረስ ምንም አላየንም። ምን ተፈጥሮ ይሆን፣ ምን ተፈጠረ፣ ምን ተከሰተ እና የወይዘሮ ሜላት ድርጅትስ ለምንድን ነው በመንግስት የተያዘው? ቤተሰብ እና ይሄ ገና አልተጣራልንም። ምናልባት ወደፊት ይጣራል ብዬ አስባለሁ። ያም ሆነ አሁን እየታየ ያለው በአጠቃላይ የወይዘሮ ሜላት ቤተሰብ ብቻ ነው። ያው ሌላ አዳዲስ ሰው እየጨመሩ ነው። አሁን የድንብላል ወንድም ተብዬው መጥቷል። ኢዩኤልና ባለቤቱ መጥተዋል። ብዙ አዳዲስ ሰዎች ይቀጥላሉ ብዬ አስባለሁኝ። ነገር ግን የአቶ በቃሉ ቤተሰብንም ሁኔታ ወይም የድርጅቱን ሁኔታ ብናቅ ደስ ይለኛል። ሲቀጥል አቶ መስፍን ምን ውስጥ ገብቶ ነው እስካሁን ድረስ የት አለ? ደውሎም አያውቅም፣ ጠይቆም አያውቅም። ልጆቹ ቢቀየሙት ባለቤቱ ብትቀየመውም እሱ ግን እንደ አባትነት ወይም እንደ አባወራነት መጠየቅ አለበት ብዬ አስባለሁ። እናንተስ ምን ትላላችሁ ውድ ቤተሰቦቼ? እና የምወዳችሁ የማከብራችሁ እኔ እዚህ ላይ ያበቃለሁ። አመሰግናለሁ።